አላህ ለእያንዳንዱ ነብይ ሆነ ወደ ህዝቡ ሲላኩ ህዝቡ ይጠይቃል አንተ ነብይ ነህ እንዴ መረጃህ ምንድነው ይላቸዋል ስለሚባሉ የነብይነት መገለጫ ተአምር አስዞ ይሰጣቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ለምን ይላሉ ማ ሚነል አንቢያኢ ነብዩን ኢላ ኡቲያ ሚነል አያት ዐላ ሚስሊሂ አመነ ዐለይሂ አልበሸር ምንም ነብይ እኮ አላህ አላከም ሰዎች የሚያምኑበት ተአምር ቢሰጠው እንጂ ነብይና አዎ ምን ነው ይሄ ነው ምልክቴ ይላል ለነብዩ ሰለላሁ ዐለይሂ ወሰለም ግን የሰጣቸውን ራሳቸው ሲገልጹ ምን አሉ ወኢነመ الذي ኡቲቱሁ ወህያን እኔ ግን የተሰጠኝ ራእይ ነው ቁርአን ነው የተሰጠኝ فارجو ان اكون اكثرهم تابعا يوم القيامه يوم القيامه በዚህ ቁርአን ብዙ ተከታይ ይዤ ከአላህ ቀርባለሁ ብዬ ተስፋ አደርጋለሁ ይሉናል የነብዩ ኡማ የማይቋረጥ ተአምር ያዘው ቁርአን ነው ተአምራቸው ሙዕጂዛችሁ ምንድነው ምንባል ምንነው ምናሳይ ቁርአን ውስጥ ትንሽ ተነትንላችኋለሁ ውስጡ ያዘውን ተአምራቶች ታዲያ እያንዳንዱ ነብይ ሲላክ ይዞት የሚመጣው ተአምር ለየት የሚያደርገው የዛ ማህበረሰብ ህዝብ የሚታወቅበትን ባህል ጠብቆ ነው የሚመጣው ያ ማህበረሰብ በስነ ጽሁፍ የታወቀ ከሆነ የሚያሸንፍ በህክምና ከሆነ ያን የሚበልጥ ከዛው ጋር ተቀራራቢ የሆነ ተአምር ለነብይ ይሰጠዋል ያላህ ነቢያት ይሄን ይዘው ነው የሚመጡት እስኪ አንድ ሶስቱን እንጥቀስ ነብዩላህ ሷሊህ وهو نبي عربي نبي الله صالح عرباوي نبي ነው አረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ ሐዲሱ ላ خير لك من حمر النعم واذا العشار عطلت ስለዛ ነው የሚያወራው ከግመል ጋር ስለተያዙ ነብዩላህ ሷሊህ ነብይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው قالوا انما انت من المسحرين وانت ድግምት የተደረገብህ ደጋሚ ነህ فأتي بآية إن كنت من الصادقين እውነተኛ ከሆንክ እስኪ ተአምር አምጣልን እናምንህ ዘንድ አሏቸው ለነብዩላህ ሷሊህ የሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነብዩላህ ሷሊህ መስፈርት አቀረቡ ነብይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን ግመሏም ከለሯ ቀይ ሆና ክራይቴሪያ ተመልከቱ የ10 ወር እርጉዝ ትሆን ግዝፈቷ እዚህ የሚደርስ በጣም ግዙፍ እናቷ ተራራ የሆነች አሉ የምትወለደው ከምን ነው ከተራራ ይሄን ካረክ ነብይ ነህ እንቀበላለን ከግመል ጋር ስለኖሩ ስለ ግመል ጠየቁ አላህን ለመኑ ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة እቻትላችሁ የአላህ ግመል የጠየቃችኋት لها شرب ولكم شرب يوم معلوم ለሷ ምትጠጣበት የተወሰነ ቀን አላት ለናንተም እንደዛው ولا تمسوها بسوء በመጥፎ እንዳትነኳት فيأخذكم عذاب يوم عظيم ከባድ ቅጣት ያገኛቸዋል እቺ አላህ ግመልናት ተአምር ወጣላቸው በጣም የሚገርመው ኢብኑ ከሲር ምን ይላሉ ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን የአካባቢውን ውሃ ትጠጣዋለች ብቻዋን ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይተአምር መጣላቸው አስተባበሉ فعقروها ቆረጧት ወጓት الله ተቆጣ فدمدم عليهم ربهم بذنبهم فسواها استككلاቸው الله
ያ ነብይ ያ ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው። ነብዩላህ ሙሳን አለይሂ ሰላም ብንወስድ በሳቸው ዘመን ግብፃውያን በሁለት ነገር ይታወቁ ነበር። ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር። አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት ሀገር ናት። ሁለተኛ የሚታወቁበት ግብፃውያን ሳሒሮች ነበሩ። ድግምት የሰፈነበት ዘመን ነበር። ሁሉም ደጋሚ ነው በእነሱ ዘመን። ታዲያ አላሁ ስብሓነሁ ወተዓላ ለነቢዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው። ፈአልቃ ዐሳሁ ብትሩን ጣለው። ፈኢዛ ሂየ ሱዕባኑ ሙቢን ብትሩን ሲጥኑት እባብ ሆኖ ቁጭ አለ። ዱላ ወደ እባብ ይለወጣል። ወአድኺል የደከ ፊ ጀይቢከ ተኽሩጅ በይዳአ ሊናዚሪን እጅህን ከጉያህ አውጣው የሚያበራ ነጭ ይሆናል። እጅ ይበራል ዝም ብሎ። እነሱ ይህን ድግምት ነው የሚያውቁት። ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ። እነሱም ጣሉ ድግምታቸውን። አላህ ዘግቦታል። ፈለማ አልቀው ዱላቸውንና ገመዶቻቸውን ሲጥሉ ሰሐሩ አዕዩነ ናስ የሰውን አይን ደገሙበት ይላል አላህ መሰለው። ወስተርሃቡሁም ወጃኡ ቢሲሕርን ዐዚም አለ አላህ። በታላቅ ድግምት መጡ። ሙሳ እንኳን ፈሩ። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ ነቢዩላህ ሙሳ ይህ ተአምር ህዝቡን ሊያከፍርብኝ ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ። ለነቢዩላህ ሙሳ ምን ተሰጣቸው? ትእዛዝ ወረደ። ወአውሐይና ኢላ ሙሳ አን አልቂ ዐሳክ አንተ ሙሳ ዱላህን ጣል ተባሉ። ፈኢዛ ሂየ ተልቀፉ ማ የእፊኩን የቀጣጠፉትን ትውጠዋለች ተባሉ። ዱላቸውን ጣሉ። ገመዶቻቸውን ውጣ የሳቸው እባብ ሁና ቁጭ አለች። ሲያነሷት ዱላ ናት። ይህ ተአምር አሉ እነዛ ደጋሚዎች። ድግምትን እኛ ኖረንበታል። ድግምት ቢሆን ኑሮ እኛ እናሸንፈው ነበር። ይሄ የምን ኃይል ነው አሉ? የአላሁ ስብሓነሁ ወተዓላ ወኡልቅየ ሰሐረቱ ሳጅዲን። ይህ የአላህ ተአምር ማረካቸውና ደጋሚዎች ስጁድ ላይ ወረዱ። ቃሉ አመና ቢረቢል ዓለሚን በዓለማት ጌታ አምነናናል። እያንዳንዱ ነቢይ ህዝቡ የታወቀበትን ተአምር የሚያሸንፍ ሙዕጅዛ ነው ይዞ የሚመጣው የሚመሳሰል። ነቢዩላህ ዒሳ ዓለይሂ ሰላም ተወዳጁ የአላህ ነቢይ የመርየም ልጅ ኢየሱስ ዓለይሂ ሰላም በሳቸው ዘመን አላህ ነቢይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር። በጣም ልቀው ነበር በህክምናው ሳይንስ። ሚችላቸው የለም። ኃይለኛ ዶክተሮች ናቸው። እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር። ካወላለዳቸው ይጀምራል። ሊአሃበለኪ ጉላመን ዘኪያ ለመርየም ምን አላት? ጅብሪል መጥቶ ብፁዕ የሆነ ልጅ ልንሰጥሽ ነው። ሴት ልጅ ያለ ባል ትወልዳለች? አይሆንም። እሷም ተገርማ እኮ ነው። እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸሩን ወለም አኩን በግያ እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ እንዴት ልጅ ሊኖረኝ ይችላል አለች። አላህ በተአምሩ እንዲወለድ አደረገ። ካወላለዱ የሳይንስን ህግ ጥሶ መጣ። ሳይንስ የሚለው ምንድነው? ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል? እሷ ሴት ልጅ ወለደች። ካወላለዱ የነሱን ህግ ጥሶ መጣ። እንደተወለደም ታዝሎ እያለ ንግግር ጀመረ። يكلم الناس في المهد
ታዝሎ ነቢ ዒሳ ትልቆችን ያናግር ነበር። አናግሩት አለቻቸው። ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ የታዘለ ሕፃን እንዴት ብለን እናናገራለን አሉ። ነቢ ዒሳ አፍ አወጡና በአላህ ተአምር ቃለ አና ዐብዱላህ እኔ የአላህ ባሪያ ነኝ። አታኒየል ኪታብ ወጀዐለኒ ነቢያ መጽሐፍን ለወደፊት ይሰጠኛል ነቢይም አድርጎኛል። ሕፃን ልጅ በልጅነቱ ታዙር ያወራል? አያወራም። ሳይንስ ይሄን ነው የሚለው። ገና 1 ዓመት ላይ ነው ባባ ማለት የሚጀምረው። ይሄን ህግ ጥሶ እንዲመጣ አደረገው አላህ። ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን። ወረሱላን ኢላ በኒ እስራኤል ወደ በኒ እስራኤል እንልከዋለን ይላታል። አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነቢ ዒሳ ለበኒ እስራኤሎች። አኒ እኔ አኽሉቁ ለኩም ሚን ጢን ከሀይአት ጠይር እኔ ለናንተ ሚን ጢን ከጭቃ ከሀይአት ጠይር እርግብ የሚመስል ቅርጽ ያለው እሰራለሁ። ነቢ ዒሳ በጭቃ ምን ይሰራሉ? እርግብ። ፈአንፍኹ ፊህ እፍልበታለሁ ፈየኩኑ ጠይረን እርግብ ይሆናል። በማን ፍቃድ? ቢኢዝኒላህ አለ አላህ እያይዞ። በማን ፍቃድ? በእኔ በአላህ ፍቃድ። ወኡብሪኡል አክመሃ አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ። ወልአብረሳ የቆዳ በሽታ ያለባቸውን አድናለሁ። ወኡሕይል መውታ ሙታንን እቀሰቅሳለሁ። በማን ፍቃድ? ቢኢዝኒላህ አለ ቁርአኑ። በአላህ ፍቃድ ሙታን መቀስቀስ፣ ቆዳ የተላላጠን ሲዳብሱት መዳን፣ አይኑን ሲያሸው አይኑ ይከፈት ነበር። ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅህ ይድናል ነው አይደል? እሳቸው ስዳብሰው ይድናል አሉ። ህጉን ጥሰው መጡ። የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው። ወኡሕይል መውታ ቢኢዝኒላህ ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ